ቅድም የገባው ሰው በደንብ ገብቶታል። ብዙ አይሁዳውያንን እያሳሳተ ነው ብሎ ያላትና ብዙዎች ወደ ጌታ እንደመጡ ያውቃል። እና በእነዚህ ዓመታቶች ውስጥ እግዚአብሔር በልጁ ሞት ያዳናቸውን የጠራቸው ከእነሱም ወገኖች ስላሉ ያቁኛል። ለዛ ነው ከአንተ ጋር አላወራም ብሎ ያለው እንጂ ምንም ስለ እስራኤል ክፉ ነገር ተናግሬ አይደለም። ተባረክ። ይሄው ነው እኮ እንግዲህ አንድ ክርስቲያኔ ብሎ ያለ ሰው አይሁድ በኪዳን ደረጃ መመረጡን መጽሐፍ ቅዱስ ዲና ካላደረገ ክርስቲያኔ ብሎ ያለ ሰው ዲና ሊያደርግ አይችልም። እንዴ እኔና እናንተ በክርስቶስ ኢየሱስ የምናምን እኮ ጌታ እኮ መረጠን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እግዚአብሔር ልጁን ላከ ወደዚህ ዓለም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጠን። የእግዚአብሔር ልጅ የተቀበሉ ለዘላለም ሕይወት በእግዚአብሔር የተመረጡ ናቸው። የመረጣቸውን አከበራቸው ተብሎ ስለተጻፈ ማለት ነው። እና እንዴት እነሱ አሁን ስፔሻል ይሆናሉ ምናምን ነገር ብሎ የሚል ነገር የለም። አሁን የአይሁዳዊም ብልጫው ምንድን ነው ተብሎ ሲባል እንግዲህ የሕግ መሰጠትን ለእነሱ እግዚአብሔር የግርዘትን ስርዓትና የቤተ መቅደስን ስርዓት አጠቃላይ ቅድም እንደተባለው ስለሰጣቸውን አስቀድሞ ማለት ነው እግዚአብሔር። ይሄ ዲና ይደረጋል? አይደረግም፣ አይደረግም። ይሄ ጌታችን ይህን ዲና ያደርጎታል? አላደረገውም። ቅዱስ ጳውሎስ ይህን ዲና ያደርጎታል? አላደረገውም። ከየት አምጥታችሁ ነው? ቀደም አሁን ሲናገር የነበረው ሰውዬ ማለት ነው። ምናልባት ቅድምም እንዳልኩት ልድገመው፣ ዘሩ ምናልባት ቢጣራ ወይ ኦሮሞ፣ አማራ፣ ትግሬ ወይ ከምባታ ወይ ሀዲያ ወይ ላይታ ከኢትዮጵያ ብሔር ብሔረሰቦች አንዱ የሆነ ሰው ኔታንያሁ አይሁዳዊ አይደለም፣ አሁን ያሉት መካከለኛ ምስራቅ ያሉት አይሁዳዊ አይደሉም፣ እኔ እንደውም ወደ እነሱ ከእነሱ ይልቅ እኔ ቀርባለሁ ምናምን ነገር ብሎ ሲል ነበረ። ይታያችሁ ህዝቡን እንደ ህዝብ አይሁዳውያን አይደሉም እስራኤላውያን አይደሉም ብሎ ዲናይ ካደረገ በኋላ እሱ ምስራቅ አፍሪካ ላይ የተወለደ ሰውዬ እኔ እስራኤላዊ ነኝ ብሎ ሊል ማለት ነው። ይሄ ማለት ነው አንቲሴሚቲዝም ማለት። አንቲሴሚቲዝም ማለት ይሄ ማለት ነው። እነሱ ነን ብለው ያሉትን በምድራቸው ላይ የተቀመጡትን በታሪክ ውስጥ ትንቢት ነው የተፈጸመው ባይዘው ትንቢት እየተፈጸመ ያለው ሰውዬ ከወለጋ ነው ነኝ ብሎ ያለው። እኔ ከወለጋ የሚሆን ከጅማ ከኢሉባቡር የሚሆን ከመቀሌ ከየትም ይሁን ከመቀሌ ማለት ነው የዘር ትውልድ እስቲ ተናገር ተብሎ ቢባል ቅድም ከጠቀስኳቸው ከኢትዮጵያ ብሔር ብሔረሰቦች አያልፍም። እነዚህ አንቲሴሚቲዝም ያላቸው አስተሳሰብ ያላቸው ከነሱ ሚዲያ ጡጦ የሚጠቡ የሚያነቡትም የነሱን ጽሑፍና ምናምን ነገር የሆነ ነው። መጽሐፍ ቅዱስን ግን ካነበብክ በደንብ የእስራኤልን የኪዳን ሕዝብ መሆኑን መመረጡን ዲናይ አያደርግም፣ ማንም አያደርግም። አዲስ ኪዳን ኪዳኑ እንኳን ሲገባ እግዚአብሔር የገባው ከይሁዳና ከሰማሪያ ሕዝብ ጋር ነው። ከእስራኤል ቤትና ከይሁዳ ቤት ጋር የተባለው ዘመነው ኤርምያስ መጽሐፍ ምዕራፍ 31 ላይ ይህን ማለት ነው። ጁዲያና ሰማሪያ ማለት ነው። ያኔ ለሁለት ተከፍለው ስለነበረ ኤርምያስ ይህን ትንቢት በተናገረበት ሰዓት ላይ እስራኤል ለሁለት ተከፍለው ስለነበረ ማለት ነው። የመጀመሪያው እንግዲህ ትንቢት መናገር የጀመረው በንጉሱ በኢዮስያስ ዘመን ነው፣ በ640 ቅድመ ልደተ ክርስቶስ ማለት ነው ኤርምያስ። ስለዚህ በይሁዳና በሰማሪያ ያለውን ህዝብ የእስራኤል ቤትና ጁዳ፣ የሰሜኑ ክፍል ሰማሪያ እስራኤል ተብሏል፣ የደቡቡ ክፍል ደግሞ ጁዳ ተብሏል ተጠርቷል ማለት። ስለዚህ ከይሁዳ ቤትና ከእስራኤል ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል አለ። በዚህ በአዲሱ ኪዳን ውስጥ በቃ እግዚአብሔር ለአባታችን ለአብርሃም የገባውን ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ የገባውን ትልቁን ኮቨናንት ትልቁን ኪዳን እግዚአብሔር ወደ አሕዛብ እንዲደርስ አደረገ ማለት ነው። አሕዛብ በአዲስ ኪዳን ኢንክሉድድ የሆኑበት በክርስቶስ ኢየሱስ በአብርሃም ዘር በሆነው በኢየሱስ ክርስቶስ በኩል ወደ አሕዛብ እንዲደርስ ነው በረከቱ። በቃ ደረሰን እኮ ኦኬ። ኢቭን ራሱ እስራኤላዊ እንኳን ቢሆን በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 መሰረት እግዚአብሔር በሚያመጣው በአብርሃም ዘር በመሲሁ በኩል ነው ራሱ እስራኤል የሚባረከው ማለት ነው። ራሱ እስራኤል የሚድ ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር ከክፋታችን እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ተብሎ የተጻፈው ማለት ነው። አለቅ ራሱ እስራኤል እንዲባረክ እግዚአብሔር ልጁን ሰጥቷል። አለቅ። ይሄንን ጌታ የተቀበለ አይሁዳዊ ይድናል። ይሄን ጌታ የተቀበለ አሕዛብ ይድናል። ከአሕዛብ ይሁን ከአይሁዳዊ ከየትኛውም ቦታ ላይ ዘር፣ ቋንቋ፣ ቀለም፣ እውቀት፣ ሃይማኖት ምናምን ሳይፈጥር በኢየሱስ ክርስቶስ ያመነ ሁሉ አዲስ ፍጥረት ነው። አለቅ። እና እንዴት ይሄንን ተቀብየው ልኖር? በቃ ግዴታ ነው መቀበል፣ ግዴታ ነው። አብርሃምን እግዚአብሔር መምረጡ ላትቀበል ነው ግዴታ ነው። ወደድክም ጠላህም መረረህም ጣፈጠም መቀበልህ ግዴታ ነው። የመጽሐፍ ቅዱስ አማኝ ነኝ ብለህ እስካልክ ድረስ በቃ እግዚአብሔር አብርሃም ቤት መጣ፣ ሽማግሌውን መረጠ።
እንዴት እኛን ሳታማክር እንዴት ትመርጠዋለህ ብለህ ካላልክ በስተቀር ማለት መረጥኩት አለ። ያዕቆብን ወደድኩ ብሎ ሲለኝ ማለት ግን እንዴት ግን አሁን እሱን መውደድ ተገቢ አይደለም ብለን ልንለው እኛ ማንን? እኛ ማንን? ወንድሞች እናቶች፣ ፌንጣ ብትቆጣ እግሯን ጥላ መጣች ተብሎ የሚባለው አይነት ቢል ላያችን ላይ ሊፈጠር ነው ሊሰራብን ካልሆነ በስተቀር እኛ ማንን? በቃ ያዕቆብን ወደድኩ ኤሳውን ጠላ ይላል ወራጄ። በቃ ማንን እኛ? እንዴት አሁን የሚወደድ ሰው ጠፍቶ ያዕቆብን ተወደዋለህ? ነውር አይደለም ይባላል? እግዚአብሔር እንደዚህ አይባልም። ጥያቄ እንኳን አታነሳም። መጽሐፍ ቅዱስ ጥያቄ እንኳን እንድታነሳም እኮ ራሱ አይፈቅድልህም። ደግሞ እግዚአብሔር ትውልድ ጥያቄ አነሳብኝ ብሎ ጥያቄን አይፈራም። ታውቃለህ። በቅንነት ከጠየቀው ይመልስልሃል። ከቅኖች ጋር ቅን ስለሆነ በቅንነት ከጠየቀው ይመልስልሃል። በትዕቢት ከጠየቀው ግን ስርና መሰረትን ይነቅልሃል። እግዚአብሔር አይዘበትበትም። ማን ስለሆነ ግን የእነሱ አምላክ ምናምን ነገር ብለህ ጫማ አነሳለሁ ብለህ ካልክ ምላስን ወደ ውስጥ ከቶ ወደ መቃብር ያወርዳል ማለት ነው። ራሱ እግዚአብሔር የምሕረቱና የትዕግስቱ ብዛት ቸርነቱ ብዛት ካልታገሰ በስተቀር ወደ መቃብር ይከታል ማለት ነው። አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በቅንነት ግን ከጠየቀው ለምን አብርሃምን መረጥከው ግን ጌታ ሆይ? አንድ የሚመረጥ ሰው ሳይጠፋ እዛ ጣዖት አምላኪ ቤት ገብተህ ከነታራን ቤት ድንጋይና እንጨት እየጠረቡ እየጠፈጠፉ የማይሰሙ የማይለሙ አይን ያላቸው ጆሮ ያላቸው የማይሰሙ አይን ያላቸው የማያዩ በድን አማልክትን ሲያመልኩ የነበሩበት ቤት ብላልጠፋ ሰው እዛ ቤት ውስጥ ገብተህ ከታራን ልጆች ሐራንና ናኮርን ትተህ አብርሃምን ትመርጣለህ ግን እንዴት ግን ብታስበው ነው ብለህ ብትለው በቅንነት ከጠየቀው ጌታ ይመልስልሃል። የቅኖች አምላክ ነው። በትዕቢት ግን ከጠየቀው ግን እምቦጭ ያደርግሃል ማለት ወደ መቃብር ይከትህና መቃብርህ ላይ ዛፍ ይበቅላል ማለት ነው። እግዚአብሔር ትዕቢተኞችን በልባቸው ሐሳብ መበተን ስራው ነው አልኩ። ስራው ነው። ትዕቢተኞችን በልባቸው ሐሳብ በትኗል ብሎ እንዳለ ማለት ነው። ስራው ነው። በትህትና ግን ከጠየቀው ይመልስልሃል ጌታ። ለምን ጌታ ሆይ ምርጫ ያስደንቀኛል። አንተ አብርሃም ጋር ስትንጠራራ በኢየሱስ ክርስቶስ ያመኑ በዚህ ወንጌላዊ ሰለሞን በምንድን ነው የተመረጠው? ወንጌላዊ ሰለሞን አሁን ኤርሚያስ በምንድን ነው የተመረጠው? እንዴት ላልጠፋ ሰው ሰለሞንን ትመርጠዋለህ ለድነት ተብሎ ቢባል ማነው አሁን ይህንን የሚጠይቅ የሚችል? ሰለሞንን የመረጥኩበት ምክንያት የውላችሁ አንደኛ ሲናገር አንደበተ ነው እና ደግሞ የቁመናው ማማር ራሱ ቸኮሌት መሆኑ ቆዳው ከለሩ ቤተሰቦቹ ያደገበት ቀይ ሁሉ ጭምር እሱን ሁሉ ነው ብሎ ጌታ ይላል አይልም? ኤርሚያስም እኔም ሰለሞንም ዋቴቨር ማንም እዚህ ያለን እንዴት ወደድካቸው ብለህ ብትል ምንድን ነበር ለመውደድ ምክንያት እግዚአብሔር የሰው ልጅ ብለህ ብትል ምንም ምክንያት የለውም። ምንም። እኛስ እግዚአብሔር እንዲወደድ ምን ያደረግነው ነገር ስለነበረ ነው? ምንም። ከፍጥረታችን የቁጣ ልጆች ሆነን በበደላችንና በኃጢአታችን ሙታን የነበርን ሰዎች ወደዳችሁ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ወደዳችሁ ብሎ የሚል የምስራች ዜና ነው የተነገረን። እግዚአብሔር ማን? እግዚአብሔር የእስራኤል አምላክ። እውነታችሁ ነው? አዎ። ወደደን? አዎ። ምን አደረገልን ስለወደደን? ልጁን እኮ ሰጠህ። መቼ? የዛሬ 2000 ዓመት። ማን ነው ደግሞ እሱ? የእግዚአብሔር ልጅ ማን ይባላል? ኢየሱስ። እሺ፣ ከሰማይ መጣ። ምን ሊያደርግ? አንተን ፈልጎ። እኔ ምን ነበርኩኝ? ኃጢአተኛ። እና የመጣው እሱ ለምንድን ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ እና የሚለውን ቃል ለተቀበሉ የእግዚአብሔር ልጆች እንዲሆኑ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ይታመንና ሁሉ ሊቀበሉት የተገባ ነው ብሎ የሚል የምስራች ቃል ተነገረኝ ማለት ነው። ይህን መልእክት የጻፈው ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ ሲል እኔስ ጳውሎስን በስምንተኛው ቀን የተገረዘው ያለ ነቀፋ ኖር የነበረ ብሎ ያለ ከኃጢአተኞች ዋና እኔ ነኝ አላለም? ዕብራዊ ነኝ፣ የተገረዝኩ ነኝ፣ ከነገደ ብንያም ስለ ቅናት ብጠይቁኝ ቤተክርስቲያን አሳድር ነበር ብሎ ያለ ሐዋርያ ከኃጢአተኞች ዋና እኔ ነኝ ብሎ እንትኑን ሰቀለው። አየህ እስኬሉን እኔ ከአንተ የተሻለ ምናምን ነገር ብዬ እንዳለን የጳውሎስን የራሱን ጽድቅ አጉኖ
ሰማይ አድርሶት ከዛ ይሄ ሁሉ አለኝ ግን አለና እሺ ግን ከኃጢአተኞች ዋና እኔ ነኝ። ጳውሎስ ኃጢአተኛ ነው። በሕግ ስለሚገኘው ጽድቅ ያለ ነቀፋ ነበርኩ ብላ አላልክም እንዴ? አዎ ብሏል በሰውኛ መስፈርት። እናስ አይ በእግዚአብሔር ፊት ከኃጢአተኛ ዋና እኔ ነኝ እና ምን ሆነልህ? ሳላቅ ስላደረግኩት ምሕረትን አገኘው። ማን ያለው? ጳውሎስ። ኤርሚያስስ? በቃ ይኸው ነው የሆነልኝ ብራዘር። ጳውሎስ ዋነኛ እኔ ነኝ ብሎ ካለ እኔንማ ቶ የሰለሞንን ቶ እዚህ ያለ በሙሉ ማለት ነው። እኛ ጌታን እኛን ለመውደድ ምን ነበር ያዋጣንለት ነገር? እኛን ለመምረጥ አብርሃም እያላችሁ አትላላጡ። አብርሃምን ሲወደው እግዚአብሔር ጣዖት አምላኪ ቤት ነው ገብቶ የወደደው። አንተን እንዴት ነው የወደደህ? ጌታ ኢየሱስ ስለወደድከኝ እጅግ አድርጌ አመሰግንሃለሁ፣ ከዚህ ትውልድ መካከል እኮ መረጥከኝ ብለህ የምትነፈርቀው ሰውዬ ምን ስላረክለት ነው የመረጠህ? ምንም። ይህንኑ ስሌት የያዘዋ ታዲያ አብርሃም ጋር። አብርሃምስ ምን ስላደረገለት ነው የመረጠው? ምንም። ጣዖት አምላኪ ቤት ገብቶ ኢያሱ መጽሐፍ ምዕራፍ 24 ላይ ሲናገር አባቶቻችን የናኮር አምላክ እግዚአብሔር ከወንዞች ማዶ ሳለ ገብቶ አብርሃምን ቆይ ለምን አላነበውም? እኔ እኮ አንዳንዴ ዝም ብዬ የምለፋለፈው ነገር የሚገርመኝ ምን ላደርግ መጣሁኝ? ለምን ዝም ብዬ የማወራው? ቃሉን ለምን ቀጥታ አልናገረውም? ኦኬ የታራና ማነው የአባቶቻችን አምላክ ከወንዞች ማዶ ሳሉ ጣዖትን ያመልኩ ነበር ብሎ ኢያሱ የተናገረው ለምን አልናገርም? ምን ላደርግ ነው የመጣሁት? ምንድነው የማወራው? ኦኬ ጃሽዋ ኢያሱ 24 ላይ እንደዚህ ይላል። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልም ሽማግሌዎች አለቆችም ፈራጆቻቸውም ሹማምንቶቻቸውን ጠራ፣ እነርሱም በእግዚአብሔር ፊት ቆሙ ይላል። ኢያሱም ሕዝቡን ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ሃሌሉያ። እሱ ይበል። አየህ፣ እሱ ይበል። እሱ ሲል በጣም ከአንደበቱ ጽድቅ፣ እውነት፣ ቅድስና ነው የሚወጣው። እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ጣዖት ማለት ይሄ ነው። አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ማን የሚለው? የእስራኤል አምላክ እግዚአብሔር እንዲህ ይላል። ለይስሐቅም ያዕቆብንና ኤሳውን ሰጠው፣ ለኤሳውም የሴይርን ተራራ ርስት አድርጌ ሰጠው። ያዕቆብም ልጆቹን ወደ ግብፅ ወረዱ፣ ሙሴም አሮንን ላኩ፣ በመካከላቸው እንዳደረግኩት ግብፅንም ቀሰፉ። ከዚያም በኋላ አወጣኋቸው፣ አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔርም በጮሁ ጊዜ በእናንተና በግብፃውያን መካከል ጨለማን አደረገ፣ ባህሩን መለሰባቸው፣ አሰጠማቸውም። ዓይኖቻችሁን በግብፅ ያደረግኩትን እዩ፣ በምድረ በዳም ብዙ ጊዜ ተቀመጣችሁ ብሎ ይላቸዋል። አየህ፣ እዚህ ጠርቶ አበዛው ሽማግሌውን። አንድ ብቻውን ሳለ ጠርቶት ማለት ነው። አባታችሁንም አብርሃምን ከወንዝ ማዶ ወስጄ ይላል። ከቤተሰቡ ለይቶ ማለት ነው። ዘፍጥረት መጽሐፍ ምዕራፍ 12 ላይ እንደምናገረው ከወገንና ከዘመድህ ከአባቶች ቤት ተለይተው ውጣ እንዳለው ወዴት እንደሚሄድ ሳያውቅ ወጣ ይላል። እስጢፋኖስ እንደዛ ብሎ ነው የጻፈው። እና ጠርቶት ግን ዘሩን አበዛው። ሲጠራው አንድ ብቻውን ሳለ ነው የጠራው። ቅድም የተናገርኩት ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ያልኩት ማለት ነው። ቴንኪዩ የጌታዬ መንፈስ፣ የኢየሱስ ክርስቶስ መንፈስ። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራም ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። በቃ ብራዘር፣ የምንም ልታደርግ አችልም። የተላጠ ኤሌክትሪክ ትይዛለ እንጂ ሽማግሌውን እግዚአብሔር አንድ ብቻውን ሳለ ጠርቶት በቤርሸባ ምድረ በዳ ላይ ተኝቶ በነበረበት ሰዓት ላይ ጌታ በራእይ ተገልጦለት በሌሊት ቀስቅሶ ከድንኳኑ አውጥቶ ከሳራ ለይቶ የሰማይን ከዋክብት ቁጠራቸው አለው። 1 2 3 4 5 6 7 8 9 10 እያለ ማለት ቁጠር። የምድርን ማሸዋ ቁጠር። ልትቆጥራቸው ትችላለህ። ዘርህን እንደዚህ ነው የማደርገው አለው። አሁን ምን ላላላጣ አንተ ከአሕዛብ ወገን የሆንከው በክርስቶስ ኢየሱስ አምነህ የዳንከው እኮ ወንድም
የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ደርሷል። ታዲያ ምን እንደሚያላልጥ ምን እንደሚያገባብጥ እስራኤልን ሲመርጠው ያደረገው ነገር ኖሮት አይደለም። አብርሃምን ሲመርጠው ያደረገው ኖሮት ነገር አይደለም። አብርሃም እንኳን ሲመርጠው እግዚአብሔር አብርሃም በስራዬ፣ በጠባዬ፣ በመልኬ፣ በቁመናዬ፣ በዘሬ፣ በትውልዴ ብሎ እንዳይመካ ጣዖት አምላኪ ቤት ነው የነበረው። ታራን ጣዖት አምላኪ ነበር እና አብርሃምን ለመምረጥ ምንድነው እግዚአብሔር በቃ ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው አለ። በቃ የእግዚአብሔር ምሕረት በአብርሃም ላይ በዛ። የምሕረትና የትዕግስቱ የፍቅሩ ብዛት በሱ ላይ በዛ። እስራኤልን ሲመርጠው፣ ያዕቆብን ሲመርጠው በዚሁ መንገድ አንተና እኔን ሲመርጠ ይሄው ነው። በቃ ይሄው ነው። እዚህ ዓለም በሙሉ የኃጢአት እርምጥምጦች የነበርን ሰዎች ነን በሙሉ። እዚህ ከሚያወራ ሰውዬ ጀምሮ በኢየሱስ ፊት ለመመረጥ በእግዚአብሔር ፊት ለመመረጥ ምንም የለኝም። ምንም ከኃጢአቴ ምንድነው ዘማሪ ታምራት ላይ ነው የዘምረው ከኃጢአቴ በቀር ስለ ራሴ ምንድነው ከኃጢአቴ በቀር ከመርከሴ የማውቀው የለኝም ስለ ራሴ ብለን እንደዘመር ማለት ነው። ምን አለን? ምንም። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ግን በክርስቶስ ኢየሱስ ሕይወትን ሰጠን። ለዘላለም ስሙ ይባረክ። አለቀ እና ቴንኪው ነው ማለት ነው። እና አሁን አንድ ሰው መጥቶ እንዴት ወንጌላዊ ሰለሞንን እንዴት ኤርሚያስን እንዴት ይመርጣል ምናምን ነገር ብሎ ቢል ሂሳቡን ከሰማይ አወርደው ብራዘርዬ። ለእኔም ይኸው እየገረመኝ እያስደነቀኝ ዕለት ዕለት ውስጤም ውጭም የሚያለቅሰው በመመረጤ ነው። ኃጢአተኛውን ሰው ወደደው። ኃጢአተኛውን ኤርሚያስን ወደደው። ከፍጥረት የቁጣ ልጅ ተብዬ የነበርኩትን ወደደኝ። በበደሌና በኃጢአቴ ሙታን እንዴት ሙታን ይወደዳል? ወደደኝ። ዓለሙን ወደደው እግዚአብሔር። እኔም ብቻ በተናጠል ነው ስለሆነ ዓለሙን ወደደው። እንዴት ይህንን ዓለም ትወደዋለህ ብለህ ብትል ከሱ ያወቀ ማን ከሱ የበለጠ ማንም ያውቀዋል ዓለሙን። በቃ ወደድኩ ይኸው ልጄን ሰጥቻለሁ ሂድ ሙትላቸው ብሎ ላከው። ከእግዚአብሔር ዘንድ ጥበብና ቅድስና ጽድቅ ሆኖ ቤዛ ሆኖ የተላከልን ኢየሱስ ክርስቶስም ማለት ነው። ኦኬ እሱን ስታምነው በቃ አብርሃምን በመረጠበት መምረጥ፣ አብርሃምን በወደደበት መውደድ፣ የዘላለምን ሕይወት በአብርሃም ልጅ በሆነው በኢየሱስ ክርስቶስ በኩል እንድታገኝ እግዚአብሔር ከሽማግሌው ጋር ኪዳኑን አቆመ። መባረኪያውን ሰጠ። መባረኪያ፣ መጽደቂያ፣ መዳኛ ሰጠ። ሲሰጥ ለአይሁድ ለአሕዛብ ብሎ አላለም። ለዓለም ሁሉ አይሁድ አሕዛብ ተብሎ የሚባለው በቃ ዓለም ሁሉ ማለት ነው። ለዓለም ሁሉ ለአይሁድም ለአሕዛብም ሰጠ። እግዚአብሔር ለአይሁድም ለአሕዛብም ለዓለሙ ሁሉ የሰጠውን ልጁን ኢየሱስ ክርስቶስን ስታምን ምንድን ነው የምትሆነው? አለቀ። አሕዛብ ሆኖ በኢየሱስ ክርስቶስ ሲያምን አዲስ ፍጥረት ትሆናለህ። አይሁድም ሆነ በኢየሱስ ክርስቶስ ታምን አዲስ ፍጥረት ትሆናለህ። አሮጌው ነገር ያልቅልሃል ማለት ነው። መድኃኔዓለም አውልቆ ይጥልልሃል። ከዛስ አዲስ ፍጥረት ትሆናለህ። እንደ እግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱ ሰው አዲስ ፍጥረት ትሆናለህ ማለት ነው። ስለዚህ ይሄ አዲሱ ፍጥረት የማን ልጅ ነው? የእግዚአብሔር ልጅ ማለት ነው። የጌታ ልጅ አለቀ። አይሁድ በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አሕዛብም በኢየሱስ ክርስቶስ ባያምን አዲስ ፍጥረት አይሆንም። አዲስ ፍጥረት ካልሆነ አልዳንም። ካልዳኔ እግዚአብሔር ልጅ አይደለም ማለት ነው። ይህንን ሲያደርግ አይሁዳውያን በኢየሱስ ክርስቶስ እንዲያምኑ በሱ በማመናቸው ብቻ የዘላለም ሕይወት እንዲያገኙ፣ አሕዛብም በማመናቸው ብቻ በኢየሱስ ክርስቶስ በማመናቸው እንዲያው በጸጋው እንዲጸድቁ አደረገ።
አይ እኔ እኮ ያው ምልህ ያው አለ አይደለ እኔ ከአሕዛብ የተሻለ ጽድቅ አለኝ ብሎ አይሁድ ሊንጠባረር አይችልም። አሕዛብም ደግሞ እኔ ከአይሁድ ይልቅ የተሻለ መታዛለኝ ብሎ ሊል አይችልም። እነሱንም እኛንም ባለመታዘዝ ዘግቷል ይላል። ሃሌሉያ። በቃ ከሁላችን ከሕግ በታች ተዘግተን እንኖር ነበር ይላል። በቃ ከሕግ በታች የተዘጋኑን ሁላችን እዚህ ተዘግተን፣ አይሁድም አሕዛብም እዚህ ሲንጫጫ ማለት ነው። ከሕግ በታች ተዘግተን የነበሩን ነፃ ሊያወጣ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ይላል። ከሕግ በታች ያሉትን ይዋጅ ዘንድ። ቴንክ ዩ ሎርድ። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ የኔ አባት። በቃ ስለዚህ እልል ብለህ ጣሪያ ላይ ወጥቼ ዛፍ ላይ ወጥቼ እየተንከባለልኩኝ አመድም ላይ አፈርም ላይ የማመሰግነው ማን ነው? ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩት። ወድሃለው በሕይወት ዘመኔ አልለይህም አንተ እኔ። በቃ ይሄ እውነት ነው። በቃ የሚያስጮህ ማለት ነው ለእኛ ለወንጌላውያን አማኞች አይደል? በቃ ይሄ እውነት ያስጮኸናል። ይሄ እውነት ያስገርመናል። ይሄ እውነት በሌለኝ እይን አንጀጣ እንደሚለው ማለት ነው ወገኔ። ይሄ እውነት ያስጮኛል። እንዴት በኃጢአት የጨቀየሁትን ሰው እንዴት ይወደኛል ኢየሱስ? ሰው ሊመልስልኝ የማይችል ጥያቄ ይሄ ነው። በቃ ጌታ ወይ ራስ መልስልኝ ብዬ ስለው ወደድኩህ አለኝ። አለቀ እኮ። ምኔን አይተ ንግግሬን፣ ከሰዎች ጋር ያለኝን ተግባቦት፣ ዘሬን፣ ትውልዴን፣ ቋንቋዬን፣ ብሔሬን፣ የትምህርት ችሎታዬን ብዬ እንዳልለው የሰራኝ እሱ ነው። ምንን እጆችን የወደድኩት የአንተ ጣቶች አለንጋ ስለሚመስሉ ብሎ አላለም። ብራዘር አላለም። እንደ አብርሃም እንዴት ወደደው ምናምን ነገር እንዴት መረጠው እስራኤልን ብለህ ዓይንን ታጉረጠርጣለህ? እንደ አንተ የተደረገልን በክርስቶስ ብታቅ ኖሮ ብራዘር፣ እነዛን አባቶች ከጣዖት አምላኪ ቤት ጠርቶ የባረከው የአብርሃምን አምላክ በልጁ በክርስቶስ ኢየሱስ በኩል ያ በረከት ወደ እኔና ወደ አንተ ደርሶ ነበር። ስለዚህ አባታችን አብርሃምን ስትመርጥ ያልተሳሳትክ፣ በአንተ ዘንድ በስህተት የተደረገ በስህተትም የተነገረ በስሜትም የተወራ ነገር የለም። አንተ እግዚአብሔር ነህ፣ ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። በዘላለም ተራሮች ላይ ሆነ በድንቅ የምታበራ የአባቶቻችን አምላክ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖር ነበር። የአንተ ትልቁ ጌታ እኔን ለመፈለግ ወደዚህ ዓለም ሰው ሆነ መጣህ። ከዚያ አባት ዘር በስጋ ተወለድክ። ለበደል ኃጢአቴ ቀራኔው ኮረብታ ላይ ሞትክልኝ። እኔን ስለማጽደቅ በሶስተኛው ቀን ቅዱሳት መጽሐፍት እንደሚናገሩት ከሙታን ተለይተህ ተነሳ። በስምህ በማመኔ ንስሐና የኃጢአት ይቅርታ አገኘሁኝ። ልጅ ተብዬ ተጠራሁኝ። አብ እንዲህ አይነቱን ፍቅር እንደሰጠን እዩ እንዲሁም ነን ተብሎ የተጻፈው እውነት ለእኔ ሆነልኝ ብለህ አመድ አንጥፈህ ማቅ ለብሰህ በእግዚአብሔር ፊት ስለዚህ ትልቅ ምስጋና ልናመሰግን ነው የሚገባው እንጂ እንዴት አብርሃምን ይመርጠዋል ማለት ዳዊትስ ማን ስለሆነ እስራኤልስ ምናን ስለሆነ አትመካባቸው ብለዋል። ብራዘር እየከ አይሁድ ላይ አትመኩ። አንተ የበረሃ ወይራ የሆንክ ፍጥረት ነህ። ከፍጥረት የቁጣ ልጅ ሆንክ፣ የበረሃ ወይራ ማለት ነው። አትመካባቸው ብለዋል። አትመካ። እነሱ ባለማመን ምክንያት ተቆረጡ። አንተ በማመን ምክንያት ቆምህ። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር ከፍጥረታቸው ለሆኑት ካራራ ለአንተም አይራራል ማለት ቆርጦ ይጥልሃል እያለ ነው እግዚአብሔር። አትመካ በአይሁድ ላይ። እነሱንም ባለመታዘዝ ዘግቷቸዋል። እኛንም ባለመታዘዝ ዘግቶ ነበረ። መሲሁ ተወለደና በስጋ ከቅድስት ድንግል ማርያም ተወለደና ማንም እዚህ አይሁድ ነኝ እያለ እንዳይንቀባረር ኢየሱስ እዚህ ቀራንዮ ላይ ያለል ጌታዬ፣ የኔ አባት ከአይሁድንም አሕዛብንም አንድ ያደረገ ፍቅር። ኦኬ እኔ እንግዲህ አሁን እንደምታውቁት የአብርሃም ዘር ነኝ ከነገደ ዛብሎን ከንፍታሌም ምናምን። ኖ ኦኬ ቴንኪው ጌታ ይባርክህ። ከዛብሎንም ከአሴርም ከምናምን ነገር ሆንክ። አሁን ከዛብሎን ከአሴር ስለሆንክ አይደለም፣ በኢየሱስ ነው ወይ ነው አይሁድ ከሆነ ኦኬ። እኔው እንግዲህ እንደምታውቁት አሕዛብ ነኝ፣ እኔ ኢትዮጵያዊ ነኝ። ኢትዮጵያ ደግሞ የጀግና ሀገር ነች። ኖ ብራዘር ዳር ትይዛለህ። ኬንያዊ ነኝ፣ ኡጋንዳዊ ነኝ። ኦኬ ነው በኢየሱስ ክርስቶስ አምናሃል። አዎ የእግዚአብሔር አብን ፊት ታያለህ። ካልሆነስ አበደን አታየውም። ይህንን ረግጠህ እዚህ መስቀል ላይ የተሰራውን የማዳንን ስራ አክፋፍተህ ረግጠህ ወዲያ ብለህ አትገባም። ለዚህ ነው አየህ አሕዛብ ተስፋ እንዳንቆርጥ አንዳንዶች አይሁዳውያን የሚመኩብን ስለነበሩ
ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ይህን ተናግሬ ለሌሎችም ልስጥ። ኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ ምን ይላል ቅዱስ ጳውሎስ? በተለይ ቁጥር 11 አካባቢ ላይ እንዲህ ይላል፣ የምታውቁት የእግዚአብሔር ልጆች የአምላካችንን ቃል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በክርስቶስ ኢየሱስ ከማመናችሁ በፊት በስጋ አሕዛብ የነበራችሁ፣ ከኦሮሞ፣ ከአማራ፣ ከትግሬ፣ ከከምባታ፣ ከቻይና፣ ከጃፓን፣ ከእንግሊዝ፣ ከአሜሪካ፣ ከካናዳ፣ ከአፍጋኒስታን፣ ከኡዝቤኪስታን በስጋ ከአብርሃም ዘር ውጭ በአሕዛብ ተብላችሁ የምትጠሩ የነበራችሁ በስጋ በእጅ የተገረዙ በተባሉት፣ በስጋ እጅ የተገረዙት እነማን ናቸው? አይሁዳውያኑ። በስጋ በእጅ የተገረዙ በተባሉት በእስራኤላውያኑ ማለት ነው። ያልተገረዙ የተባላችሁ ዳዊት ጎልያድን በተናገረበት ይሄ ያልተገረዘ ፍልስጤማዊ ብሎ እንደሚል፣ ይሄ ያልተገረዘ ኢትዮጵያዊ ምን እያለ ነው? ይሄ ያልተገረዘ እንግሊዛዊ፣ አሜሪካዊ፣ ቻይናዊ፣ ፈረንሳዊ ብሎ እንደሚሉ ማለት ያልተገረዙ የተባላችሁ ይህንን አስቡ አለን ጳውሎስ። ምን እናስብ? ባይዘው ይህንን አስቡ ላይ ያለው የተገረዘውም አይሁድ ያልተገረዘውም አሕዛብ ነው ይህንን ማሰብ ያለበት። ኦኬ። በዚያን ዘመን ይላል የቀደመው ኪዳን ማለት ነው። ከእስራኤል መንግስት ርቃችሁ፣ ለእስራኤል መንግስት ተሰጥቶ ነበር። ይሄ መንግስት የማ መንግስት ነው? የእግዚአብሔር መንግስት። የት ነው የተጻፈው? ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 እና 8 ላይ ታገኘዋለን። የእስራኤል አምላክ እግዚአብሔር በጨው ቃል ኪዳን መንግስትን ለዳዊትና ለልጆቹ ሰጠ ይላል። የዳዊት መንግስት የእግዚአብሔር መንግስት ነው፣ የፖለቲካ መንግስት አይደለም። ፋክት። የዳዊት መንግስት የእግዚአብሔር መንግስት እንጂ የፖለቲካ መንግስት አይደለም። ያንን መንግስት ነው መሲሁ በሚወለድ ሰዓት ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የነገራት። ስለዚህ ጌታ አስቀድሞ ሰጥቶ ነበር ለዳዊት ለካ መንግስትን። ከዛ መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ፣ የተስፋ ቃል ኪዳን ነበር የተሰጠ። በዚህ ዓለም ተስፋ አጣችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ልብሴን አውልቄ የሚያስብለኝ እውነት እዚህ ጋር ተጽፏል። አሁን ግን በአዲስ ኪዳን ግን በክርስቶስ ኢየሱስ በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ የምታምኑ አሁን ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ! ወይ ጌታዬ፣ ለዘላለም ስም ይባረክ። ወይ ጌታዬ። በቃ አይሁድስ በዚህ ደም ነው የሚቀርበው፣ አሕዛብስ በዚህ ደም ነው የሚቀርበው። በዚህ ደም ብቻ ነው የሚቀርበው። ልብ በሉ። በማን ደም? ጌታ የኢየሱስ ክርስቶስ ለዘላለም ስም ይባረክ። ያንተ መንፈስ በማን ደም? አይሁድም አሕዛብም በክርስቶስ ኢየሱስ በመስቀል ላይ በፈሰሰው ደም ወደ እግዚአብሔር አብ ይቀርባሉ። ከዚህ ደም ውጪ አይሁድ በለው አሕዛብ፣ የዚህ ፕላኔት ላይ ሁለት እግር ያለው በእግዚአብሔር መልክና ምሳሌ የተፈጠረ ሴት ወንድ በሙሉ ለዘላለም ከዚህ ጋር ቀጥታ ይሄንን ረግጠህ በዚህ በኩል ሾልከ በዚህ በኩል አምልጠህ ከዛ እዚህ አትደርስም። አንድ አሕዛብን ብትሆን ድንጋይንም ጣዖትንም ወንዝንም ጨረቃና ፀሐይን እያመለክ ይሄንን እውነት ረግጠህ እዚህ ጋር በዚህ ጋር ተሽሎክለከ በዛ ጋር ወጥተህ በእመቤቴ በወላዲቴ ብለህ እዚህ አገባ። መንገዱ አንድ፣ በሩ አንድ። አለቀ። በመረቀልን በአዲስና በሕያው መንገድ በኢየሱስ ደም ማለትም በስጋው በኩል በመጋረጃው እንድንገባ ድፍረት ስላለን ብሎ ይለናል። ሃሌሉያ የኔ አባት።
ስለዚህ ማንም አይሁዳዊ የሆነ ሰው ካለ ቀጥታ በዚህ በኩል ወደ ላይ አትሄድ፣ ቀጥታ ና እዚህ በመስቀሉ በኩል። ያው መንገዱ እንደዚህ ነው። እንደዚህ ዘለህ አትሄድም። አሕዛብ የሚሆን እንደሆነ አትሽሎክሎክ፣ ሸላይ መስል አትሽሎክሎክ፣ ቀጥታ በመስቀሉ በኩል ነው። በእግዚአብሔር ልጅ ስታምን በፈሰሰው ደም ወደ አብ መግባት አለን። ይህን የአዲስ ኪዳን ጸሐፍት ብቻ ነው የተናገሩት። የብሉይ ኪዳን ነቢያት አልተናገሩትም። ኤርሚያው ትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ እንዴት እንደምወደው በተለይ ቁጥር 21 ላይ ከቁጥር 20 ጀምሮ ሳነበው እንደዚህ ይላል። ስለ እስራኤል ማለት ነው። ከምርኮ ምድር እንደሚመልሳቸው ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸውን በፊቴ ጸንቶ ይኖራል፣ የሚያስጨንቋቸውን ሁሉ ቀጣለሁ ካለ በኋላ አለቃቸው ከነርሱ ውስጥ ይሆናል አለ። አየው ባለ ግርማው ኢየሱስን አየው፣ በትንቢት ውስጥ አየው፣ ገዢውን አየው፣ መሲሁን። አለቃቸው ከእነርሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። አየው መሲሁን፣ አየው የሚያበራውን የዳዊትን ልጅ የንጋቱን ኮከብ፣ የዳዊትን ቁጥቋጥ፣ የእሴይን ግንድ። ከመካከላቸው ይወጣል፣ ገዢያቸው ከመካከላቸው ይወጣል፣ አለቃቸው ከእነርሱ ይሆናል። ከዛስ እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል። ማን ነው ማለት ይቅርታ ማለት ይሄ አለቃ ይሄ ገዢ ከአይሁዳውያን መካከል ወጥቶ እግዚአብሔር አብ ካላቀረበው እኔ አቀርበዋለሁ እርሱም ይቀርባል ብሏል። አባቱ እግዚአብሔር አብ ስላቀረበው ልጁ ኢየሱስ ክርስቶስ መጣ፣ ከአይሁድ ዘር ተወለደ፣ ቀረበ ማለት ነው። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ጥያቄ ምልክት። ማን ነው የሚደፍር? ይሄንን እውነት ረግጠህ አይሁድ ብትሆን በየት በኩል ነው ወደ እግዚአብሔር ለመቅረብ የምትደፍረው? መንገድ ዝግ፣ ሰማያት እላህ ላይ ነሐስ ናቸው። አሕዛብ አቤት፣ እግዚአብሔር በአይሁድ ዘር በኩል ባቀረበው በአለቃቸውና በገዣቸው በእሱ በኩል ካልመጣ በስተቀር ቤት በኩል ተሽሎክልከህ እናቱ የሰሩትን ከግራርና ከእንጨት ወይ ደግሞ ከቀይ አፈር ጠፍጥፎ የሰሩትን ሸክላ እያመለክ ወይ ጣዖታትን እያመለክ ወደ እግዚአብሔር ልትቀርብ ትደፍራለህ? በፍጹም። ለአሕዛብም ወደ አብ መቅረቢያው ልጁ ኢየሱስ፣ ለአይሁድም ወደ አብ መቅረቢያው እኔ አቀርበዋለሁ ብሎ ያለው ቅዱስ እግዚአብሔር አብ ልጁን ነው። ያው አብ እኔ አቀርበዋለሁ፣ ወደ እናንተ አቀርበዋለሁ፣ ወደ አይሁድም ወደ አሕዛብም፣ ጽድቄም በአሕዛብ ፊት እገልጠዋለሁ። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ ቀነ ቀጠሮ እግዚአብሔር ሲሰጥ ነበር። አዳም ክፉ ነው። ዝም ብሎ ይበላል፣ ይጠጣል፣ ይጸዳዳል፣ ያገባል፣ ይወልዳል፣ ይዋለዳል። በቃ ምንም የእግዚአብሔር ሀሳብን በብዙ ማንም ዞር ብሎ የሚያስብ የለም። እንኳን ያን ያደረገው ኢሳያስ ምስክርነታችን ማን አምኗል እያለ ሲከራከር የነበረበት ዘመን ማለት ማን ያምናል? ኢሳያስ ያው ዝም ብለህ አንተ ተናገር እንጂ አያምንም። እስራኤልም አያምንም። ቶባክ ጌታ ግን እንዲህ እያለ ነበር ሲናገር የነበር ብሉይ ኪዳን ላይ ያየው። እግዚአብሔር እንዲህ ይላል። ምን ይላል? ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳን ማን ነው? አብርሃም ኖ። ሙሴ በፍጹም። ሳሙኤል አይ በፍጹም። ኤልያስ ሞትን ሳይተወሰደው ነቢይ አይደለም። ዮካብድ የሙሴ እናት የሙሴ እናት ዮካብድ ኖ አይደለችም። የሳሙኤል እናት ሐና በፍጹም። ታዲያ ምን ተሻለ? ነቢይቱ ማርያም አረ በፍጹም። ኤልሳቤጥ የዮሐንስ እናት የመጥምቁ ዮሐንስ እናት አይደለችም። የጌታችን እናት ማርያም ቅድስት ድንግል ማርያም በፍጹም አይደለችም።
እሷ ከነዚህ ምንም የምትበልጥበት ነገር ስለሌለ አይደለችም። ምስራቅ አፍሪካ ላይ ነው የአቢ ክብረ ለማርያም እምኩሎሙ ቅዱሳን እያለ ደብተራው ሲያላዝን የሚውለው እንጂ ብራዘር ስትመጣ ከማርያም የሚበልጡ ብለህ ያልካቸው በራስ መጽሐፍት ላይ የተጻፈ አንድ ማታ የተጣረሰ ላሳይ ይችላለሁ። አይደለችም። መትሕተ ፈጣሪ መልዕልተ ፍጡራን ብለህ ያሉት ኦርቶዶክሳውያን ናቸው። መጽሐፍ ቅዱስ አይልም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርት የኦርቶዶክስ ደብተራዎች እንጂ ያሉት መጽሐፍ ቅዱስ አይልም። ስለዚህ እነዚህ እናቶች ሁሉ በሙሉ በፍጹም ያዕቆብ የለም። የእግዚአብሔር ማዳን ማን ነው? ማዳኔ ሊመጣ ብሏል። ይሄ የሚመጣው የእግዚአብሔር ማዳን ማን ነው? ያዕቆብ ማለቱ ነው? በፍጹም። ይስሐቅ ማለቱ ነው? የለም። ሄኖክ ማለቱ ነው? ወደኋላ ሄዶ በፍጹም። ማቱሳላና ኖህ ነው። አወቅኩት፣ አሁን ደረስኩበት። አይደለም። ታዲያ ማን ነው የእግዚአብሔር ማዳን? እንዲሁስ ቀጥሎ ጽድቄም ብሏል። ማዳኔ ጽድቄም። የእግዚአብሔር ማዳን ማን ነው? የእግዚአብሔር ማዳን የእግዚአብሔር ጽድቅስ? እነዚህ በእግዚአብሔር የማዳን ስራ ውስጥ የሉም። ስለዚህ ይሰረዛሉ ማለት ነው። በየስፍራቸው እናከብራቸዋለን። ደስ አይልም? አናደድኳችሁ ሃይማኖተኞች ሰዎች። እንደዚህ ነው ዲስሚስ ነው የማደርግልህ። የእግዚአብሔር ማዳን አብርሃም አይደለም። የእግዚአብሔር ጽድቅ አብርሃም አይደለም። የእግዚአብሔር ማዳን ሙሴ፣ ሳሙኤል፣ ኤልያስ አይደለም። የእግዚአብሔር ማዳን ማርያም አይደለችም። ኤልሳቤጥ አይደለችም። ሳራም አይደለችም። ኦኬ። እግዚአብሔር የመረጣቸው በዘመኑ እግዚአብሔር ያከበራቸው እነሱም በዘመናቸው ጌታን አምልከውት ያለፉት ደጋግ አባቶቻችን ናቸው። ለዘላለም ጌታ ይባርካቸው። የእግዚአብሔር ማዳን ማን ነው? ኢየሱስ። የእግዚአብሔር ጽድቅ ማን ነው? ኢየሱስ። ማዳኑንም ጽድቁን በአይሁድም በአሕዛብ ፊት ገልጦታል። ቀራንዮ ኮረብታ ላይ ቀራንዮ ኮረብታ ላይ እግዚአብሔር ማዳኔን ይኸው፣ ጽድቄም ይኸው፣ ፍቅሬም ይኸው፣ ምሕረት ቸርነቴም ይኸው፣ ሰውን መውደዴም ይኸው፣ የዘላለም የምሕረቴ ባለጠጋ ይኸው፣ የፍቅሬም ባለጠግነት ይኸው እዚህ ላይ፣ የቸርነቴም ባለጠግነት ይኸው እዚህ ላይ፣ የጸጋውን ባለጠግነት ይኸው እዚህ ላይ ብሎ ልጁን ገልጦታል። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። እነዚህ ሁሉ በሙሉ እዚህ የተጠቀሱት በሙሉ የጸደቁት በኢየሱስ ነው። የሚያናድር ትምህርት ነው እኮ ኤርሚያስ። አንዳንዴ እኛ ደስ ብሎን እንሰማሃለን፣ ግን ታናድደናል። የለን ወንጌል አንዱ ማናደድ ነው ባህሪው፣ ማስደሰት ብቻ አይደለም። እንዴ ጥርሳቸውን እኮ አንቀጫቀጩበት ይላል እኮ እስጢፋኖስ ላይ። ካልተናደድክብኝማ ወንጌል አልሰበኩም ማለት ነው። በስጋ የተነስቼ አላናድህ እንጂ የዘላለም የሰው ስርዓት የሆነ ትምህርት ሲፈርስማ ብትንትኑ ነው የምናጠፋው አልኩ። በጽዮኑ አለት አድቅቀን ይሄው የእግዚአብሔር ማዳን፣ ይሄው የእግዚአብሔር ጽድቅ እኔ ያቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊደፍር የሚችል ማን ነው አለ? ማንም። ስለዚህ አይሁድም ይሁን አሕዛብ በማን በኩል ነው ወደ አብ የሚቀርበው? በኢየሱስ ክርስቶስ በፈሰሰው ደም በኩል። አይሁዳውያን የሆናችሁ በጌታ በኢየሱስ ክርስቶስ እመኑ፣ ጌታን ተቀበሉ። ኦኬ። አሕዛብሙን ጌታ ኢየሱስ ክርስቶስን ተቀበል። እሱን ካልተቀበልክ የአብን ፊት መቼውም ቢሆን አታየውም፣ የዘላለምን ሕይወት አታገኝም። ለዘላለም ከኃይሉ ክብር ርቀ በዘላለም ጥፋት ትቀጣለህ። ጌታችን ኢየሱስ ክርስቶስ ሲነግራቸው ስለ አይሁዳውያኑ በተለይ ያሳቷቸው ፈሪሳውያንና ሰዱቃውያን ያሳቷቸውን ሰዎች ወይ እናንተ አትግቡ ወይ የሚገቡትን አታስገቡም፣ መንግስተ ሰማያትን በእነሱ ላይ ስለምዘጉ ወየውላችሁ ብለው አላቸው። ብዙዎች ግን ከምስራቅና ከምዕራብ ይመጣሉ፣ በመንግስተ ሰማያትም ከአብርሃምና ከይስሐቅ ከያዕቆብ ጋር ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዛ ለቅሶና ጥርስ ማፋጨት ነው። የመንግስት ልጆች የተባሉት እነማን ናቸው? እስራኤላውያን። ወዴት ይጣላሉ አለ ጌታችን ኢየሱስ ክርስቶስ? ወደ ውጭ ወዳለው ጨለማ። ለምን? እግዚአብሔር ቀብቶ የላከውን ኢየሱስ ክርስቶስን አልተቀበሉትም። ኢየሱስ ክርስቶስን አለመቀበል ማለት ራስህን እየፎከትክ እኔ ፊት ቆመ ወይ የሆነ ሰዎች ፊት ራስህን እያከክ ያው እንግዲህ ማለት ያው እንትን ብዬ ነው እኔ እንትን ብለውኝ ነው ምናምን ነገር ሰበብ የለም። ማሳበቢያ ለኃጢአታቸው ምክንያት የላቸውም። አይተውኛል፣ እኔ እንደሆንኩ ስለማታምኑ በኃጢአታችሁ ትሞታላችሁ ብሏቸዋል። አለቀ።
ዛሬ አይደለም እኔ ለአይሁድ ወንጌል መስበክ የጀመርኩት። እግዚአብሔር ደግሞ ስሙ ይባረክ፣ ብዙ ልጆችን ሰጥቶናል። ኦኬ፣ ለዚህ ነው ስለገባው ነው አይሁድን ሊያስት ነው ምናምን ነገር ብሎ ቅድም ቤቱን ዝጊው ምናምን ነገር ብሎ ያላት። ዲና የማታደርገውን እውነት ነው የማወራው። ዲና የማታደርጉትን እውነት ማንም ምንድነው ሃይማኖተኛ ነኝ ብሎ የሚል ቢመጣ፣ ታሪክ አዋቂ ነኝ ብሎ የሚል ቢመጣ የማወራው ነገር ዲና ያታደርገውም። እግዚአብሔር ልጁን ሰጥቷል። አይሁድ የሚሆን አሕዛብ ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ብሏል። በቃ ጥልን በመስቀል ላይ ገሎ ኢየሱስ ከሁለታቸው ከአይሁድና ከአሕዛብ አንድን አዲስን ሰው በክርስቶስ ኢየሱስ ያመነው አዲስ ፍጥረት ነው እንጂ የሚባለው አይሁድ አይባልም፣ አሕዛብም አይባልም። ኢየሱሴ ስሜ ይባረክ፣ የኔ ንጉሥ፣ የእኛ አባት፣ የጴንጤዎቹ አምላክ፣ በእውነት የተባረክህ የዘላለም ንጉሳችን ነህ። ለዘላለም ደምቀህ ገነታይ። ይህንን እውነት አይሁድ ረግጦ ቢሄድ ፍጻሜው የእሳት ባህር ነው። ይህንን እውነት ዲና አድርጎ አሕዛብ ቢሄድ ፍጻሜው የእሳት ባህር ነው። እግዚአብሔር ልጁን ላከ። በቃ ከዚህ ከአይሁድ ሕዝብ ተወለደ። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። እግዚአብሔር ባቀረበው በልጁ በኢየሱስ ክርስቶስ በኩል እንጂ ወደ አብ የምትቀርበው አንተ ባቀረብካቸው ሰዎች አይደለም። ወደ አብ የምትቀርበው እደግመዋለሁ ይህን ንግግሬን። እግዚአብሔር ባቀረበው ጽድቄም ቅድስናዬም ብሎ ባቀረበው የእግዚአብሔር ማዳን የእግዚአብሔር ጽድቅ ሆኖ በሆነው በኢየሱስ ክርስቶስ እሱ ባቀረበው በልጁ በኩል ነው እንጂ ወደ አብ የምትቀርበው አንተ ባቀረብካቸው በእነ ተክለ ሃይማኖት አይደለም የምትቀርበው። አለቀ። እግዚአብሔር ባዘጋጀው መርከብ ገብተህ እንጂ የምትድነው አንተ በሰራው መርከብ ገብተህ አይደለም የምትድነው። ኦኬ፣ ይኸው አማናዊው መርከብ ቀራንዮ ኮረብታ ላይ የሞተው የዳዊት ልጅ የእግዚአብሔር ልጅ ኢየሱስ የጥፋት ውሃ ሳይመጣ በፊት ወደ መርከቡ አካልነት ውስጥ የገቡ ሁሉ ናቸው የተረፉት። የጥፋት ውሃ ከተነደለ በኋላ እግዚአብሔር መስኮቱን ዘጋው ይላል ከላይ በኖህ ላይ። ዓለም ቢንጫጫ እባክህ አስገቡኝ፣ አንዴ እጄን ቀኝ እጄን እየዘረጋሁልህ ነው፣ ሳበኝ ሴም እባክህ በዚህ በኩል ካም እየጮኩ እያለቀስኩ ዝም ትለኛለህ፣ ሕፃኗን እንኳን ተቀበለኝ እንጂ ያፌት፣ ኧረ እባካችሁ እያለቅን ነው እኮ ወገኖቼ፣ ውሃው ቁርጭምጭሚታችን ደረሰ፣ የጥፋት ውሃ ወደ ወገባችን ደረሰ፣ ትከርሼ ጋር ደርሷል፣ ቢያንስ ይህችን ሕፃን እንኳን ተቀበለኝ ብሎ ወደ ሴም ጮሆ፣ ወደ ካም ጮሆ፣ ወደ ኖህ ጮሆ፣ ወደ ሚስቶቻቸው ጮሁ። ከመርከብ ውስጥ እጁን ዘርግቶ መስኮቱን ከፍቶ እጁን ዘርግቶ ሊያተርፈው የሚችል የለም። ራሱ እግዚአብሔር መስኮቱን ዘጋው ይላል። አለቅ እና ትገባለህ አትገባም? አማናዊ ወደ ሆነው ወደ እግዚአብሔር ልጅ ወደ መርከቡ ትገባለህ አትገባም? ከጥፋት ውሃ የዳኑበት መርከብ ከጎፈር እንጨት ነው የተሰራው። እግዚአብሔር አዘጋጅ ብሎ እንጨቱን ሁሉ ጭምር ስላሳየው ነው ኖህ የሰራው። እሺ ብራዘር፣ ኦኬ። እግዚአብሔር እንዲዘጋጅ በፈቀደው መርከብን ስራ ብሎ ስላለው ነው የተሰራው። እግዚአብሔር መርከብን ስራ ባይለው ኖሮ ኖህ ባልሰራ ነበር። እግዚአብሔር ባዘዘውና ባዘጋጀው መርከብ ነው ያዳነው። ለዚህ ነው ዕብራውያን መልእክት ላይ ሲናገር እግዚአብሔር ምንድነው ኖህ ከጥፋቷ ለማዳን መርከብን በእምነት ሲያዘጋጅ ይላል። መርከቢቱን ግን ማን አዘጋጅ ብሎ ያለው? እግዚአብሔር። እንጨቱን ከጎፈሮ እንጨት ብሎ ያለው ማን ነው? እግዚአብሔር። በቅጥራን በውስጥና በውጭ በቅጥራን ለቅልቃት ብሎ ሲለው የለቀለቀው ኖህ ማን ሰምቶ ነው? እግዚአብሔርን። ኦኬ፣ እሱ ሕገ ልቦና ላይ ነው። አሁን የጥፋት ውሃ ሳይሆን የጥፋት እሳት ተቀጥሯል በዚህ ምድር ላይ። ጴጥሮስ አይቷል። እቺ ዓለም ለጥፋት ለእሳት ተቀጥራለች። እግዚአብሔር የላከው ልጁን ኢየሱስ ክርስቶስን ያልተቀበሉትን እግዚአብሔር በዘላለም ዲን እሳት እንዴት እንደሚያቃጥል በቀል ቀን ተዘጋጅቷል። ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። ተሰሎንቄ ላይ ቅዱስ ጳውሎስ እንደጻፈው።
ስለዚህ ፈጥነህ ወደ መርከቡ አካልነት ውስጥ ግባ። አማናዊው የአዲስ ኪዳን መርከባችን ኢየሱስ ክርስቶስ ነው። እግዚአብሔር ያዘጋጀው የመዳን መርከብ ኢየሱስ ክርስቶስ ነው። አለቀ። እልቅ አትግደርደር፣ ና ግባ። ስራህን ሰርቶልሃል አማኑኤል በመስቀል ላይ ተብሎ ሲባል እኔ ሰርቼ ነው ብለህ አትበል። ቀኑን ሙሉ እኮ እንደኔ ሀገር ፍየሎች ጨርቅ ምንድነው ቅጠል እያላመጥክ እኮ ነው የምትውለው። ራስህ ታውቀዋለህ እኮ በስራዬ የት የሆነ መግቢያ እያልክ ብለህ የምትል ማለት ነው። ጨነቀኝ ጠበበኝ ነፍሴ ወዲያልኝ ትላለህ። ና ለነፍሴ ሞተልህ ኢየሱስ ክርስቶስ አለ ብለህ ስለ እንግዲህ እኔ በስራዬ ነው የምጸድቀው ብሎ ይላል። ምን የሚያጸድቅ ስራ አለህና? ምን የሚያጸድቅ ስራ አለሽና እህትዬ? የለም እኮ ብራዘር። ስራችንን ሰርተህልናልና ሰላምን ትሰጠናለህ ተብሎ እንደተጻፈ እዚህ ቀራንዮ ኮረብታ ላይ በደረቅ እንጨት ላይ ከቶም ከህሊናችን ሊጠፋ የማይችል የእግዚአብሔር ዘላለማዊ ፍቅር ታይቷል። የእግዚአብሔር ጽድቅ፣ የእግዚአብሔር ማዳን፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ እዚህ ተገልጧል። እሱን የተቀበለ ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለውን የተቀበለ ይድናል። ያልተቀበለ ግን ለሰይጣን ለመላእክት ወደ ተዘጋጀ የእሳት ባህር ለዘላለም ይጣላል። አይሁድም ቢሆን አሕዛብ ማለት ነው። ቴንኪው ተባረኩ። ወንድሜ ሰላሙን ጨምረው ካለ ጨምርና፣ ሰዓቱም ጥሩ አይደለም። እዚህ ጋር እናቆማለን። የተባረክ በጣም ደስ የሚል የእግዚአብሔር መንፈስ የእግዚአብሔር መገለጥ ያለበትን እውነት በህይወታችን እንደ ደህንነት ትምህርት የምናወራውን ነገር ግን በብዙ መረዳትና መገለጥ ነው። በጣም እየተደመምኩ ጌታን እየባረኩ ነበር ሰማይ ነበረውና እግዚአብሔር አምላክ ዘመንን ይባርክ። ደስ ይለኛል። በአንተ አገልግሎት ብዙ ሰዎች በአንተ ያመልጣሉ። ዓለምን ከፈጠረበት ጥበብ ይልቅ ዓለምን ያዳነበት ጥበብ ይበልጣል የምንሰብከው ለዚህ ነው። ዓለምን በፈጠረበት ኃይል ሳይሆን ከዛ በሚበልጥ ረቂቅ በሆነ ነገር ባየነውም ጊዜ እንወደው ዘንድ ደምግባት የለውም፣ እየተናቀ ነው። የተጠላ የህማም ሰው ደካማ በሚመስል አመጣጥ ሞትን፣ ዲያብሎስን፣ ገሃነብን የዘጋ እሱ ግን እግዚአብሔር ወልድ የሆነ ኢየሱስን ነው ምንሰብከው። ነፍሴ በዚህ በጣም ዘመኔ ስትቃጠል የኖረችበትን እውነት ነው ቅድም ስትናገር ነበር። ወንጌል ማለት ይሄ ነው። እኔ ያሰላ ልጅ ነኝ፣ አንተም ያሰላ እንደነበር ካወቃለሁና ኤርሚ ዘመናችንን በዛ ታውቃለህ። በአርሲ ዙሪያ ያለውን እንትን ይህን ወንጌል ስንሰራ ነው ዘመናችን ወደ 22 23 ዓመቱ ነው። እኛና ቸርች ፕላንት ስናደርግ ይህንን እውነት ነው፣ በዚህ እውነት ነው የተመታ ነው። በዚህ እውነት ነው የሞት አዋጅ ራሱ ይወጣብን እና ይህንን ማንም ሊክድ ከዓለም ጫፍ እስከ ዓለም ጫፍ ያለ ሰው አሁን ስታብራራው የነበረውን ነገር እግዚአብሔር ያዘጋጀውን የማዳንን መንገድ ቸል የሚል ከሆነ በራሱ መንገድ ወደ ሲኦል እንደሚገባ ፈርዷል የሚገባው። ቅድም አንድ ወንድማችን ሲያከራክረን የነበረው ሲያነጋገር የነበረው ነገር እውነቱ ይሄ ነው። እግዚአብሔር ለአሕዛብ ሁሉ እጁን ዘርግቶ የጠራውን የወንጌል እውነት አምነን ወደ እግዚአብሔር መጠቃት ነው። ጌታን ተቀብሎ መኖር ነው። አምነን ህይወትን መኖር ነው። የአብርሃም ጉባኤ ሜምበር የሚያደርገን ወደ በጉ ሰርግራት የምንገባው በደሙ በኩል ነው። ይህ ክቡር ደም ነው። በጥልቀት የምናወራበት ይሆናል በእግዚአብሔር ፊት። ከታች ያላችሁም ከላይማ ያላችሁም እግዚአብሔር አምላክ ይባርካችሁ፣ ዘመናችሁ ይባረክ። በዚህ እውነት ላይ ቆመን ዘመናችን ያልቃል። ለእኛ ድንቅ ነው። ዘማሪው እንዳለ ድንቅ ነው ለኔስ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም አለ። ድንቅ ነው ኢየሱስ። ስለዚህ የአንገታችን ማተብ የህይወታችን መርህ ነው፣ ሰላማችን ነው። ይህን እየሰበክን ነው የምንኖረው። ተባረኩልኝ። እግዚአብሔር ሰላም ከእናንተ ጋር ይሁን። ዘመናችሁ የእግዚአብሔር ሰው ዘመን ይሁን።
ኤርሚዬ ተባረክ። ሌላም ቀን እገባለሁ፣ በሰፊው እናገለግላለን። ከቻልክ እኔ ቤት ትገባለህ። ተባረክልኝ። ተባረክልኝ ወንድሜ ሰለሞን። ቴንኪው። ጌታ እግዚአብሔር ይባርክህ። እንቀጥላለን። ይህን እውነት እንናገራለን። ቅድም የገባው ሰው በደንብ ገብቶታል። ብዙ አይሁዳውያንን እያሳሳተ ነው ብሎ ያላትና ዘግታ እንድትወጣ ነገራት። ብዙዎች ወደ ጌታ እንደመጡ ያውቃል እና በእነዚህ ዓመታቶች ውስጥ እግዚአብሔር በልጁ ሞት ያዳናቸውን የጠራቸው ከእነሱም ወገኖች ስላሉ ያቁኛል። ለዛ ነው ከአንተ ጋር አላወራም ብሎ ያለው እንጂ ምንም ስለ እስራኤል ክፉ ነገር ተናግሬ አይደለም። ያውቃሉ ልባቸውን። ግን እግዚአብሔርን እጅግ አድርገን እናመሰግናለን። እኛ ወንጌሉን መናገራችን እንቀጥላለን። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። ጸጋና ሰላም ይብዛላችሁ። እሺ፣ ጸጋ ይብዛላችሁ። ዴስቲኒ አለህ? አሎ ኤፍሬም። እሺ፣ የምትለው ካለ በልና እንጨርሳለን። ጸጋ ይብዛልን። እሺ፣ ቴንኪዩ እርሚ። በጣም ወንጌል ላይ ያለ ነገር ከኛ የሆነው ነገር የለም። ቅድም እንዳልከው ከኃጢአት በቀር ከመርከስ የማውቀው የለኝም ስለ ራስ፣ አንተን ግን አውቃለሁ ስታድነኝ የድሃ ደግ አባት በቃ ምንም ለአይሁድም ቢሆን ለአይዛብም ቢሆን ምንም ከኛ የሆነው ነገር የለም። እነሱም ታሪክ ደረጃ ከጣዖት መርጦ አብርሃምን ሲያመጣ ታሪክ ደረጃ እስከሚመጣ ድረስ እኮ እግዚአብሔር ጋር የሄደ ህዝብ የለም እኮ። ለ40 ቀን ራሱ ሙሴ ጸሎት ሄዶ ሌላ ነገር ሲያመልኩ የነበረበት እግዚአብሔር ራሱ በምሕረቱ ነው። ይሄን ደግሞ ያደረገው ቅድም ወንድሜም ያነሳበት ሀሳብ ራሱ አንተም አሁን ሳብራራ በቃ ምንም ነገር ከኛም ከሆነው ነገር የለም። ዋናው ትልቁ ነገር እግዚአብሔር መሲህ ለማምጣት ያደረገበት መንገድ በዘፍጥረት ምዕራፍ 3 ላይ ለዓለም ህዝብ ሁሉ ለወደቀ ሰው ቃል ኪዳን ገባ፣ ከሴቲቷ የሚወለደው። ይሄን ለመምጣት አብርሃምን መረጠ። ከአብርሃም ደግሞ ኔሽን አደረገ። ኔሽን አድርጎ ደግሞ ከ12ቱ ነገዶች ውስጥ ከነገድ ውስጥ ከይሁዳ ነገድ ከኤግዛም ከዳዊት ቤተሰብ ከቤተሰብም ደግሞ ቅሬቶቹ ዓለምን ሁሉ ሊያድን በወደደበት በይሄ ነው። ስለዚህ አሁን ያ ምርጫው ራሱ የእስራኤላዊ የአብርሃም ምርጫው ራሱ ዓለምን ለማዳን የተጠቀመበት የወደቀው ህዝብ ነውና ስለዚህ ይሄን ጠቅላላ ኢንታየር ባይብሉ ሃርቱ ምንድነው ስንል ልጁ ኢየሱስ ክርስቶስ ነው። ዘፍጥረት ምዕራፍ 12:3 ላይ ሲናገር ባንተ የተነሳ ዓለም ባርካለሁ ያለው ያ በረከቱ ደግሞ በአዲሱ ኪዳን ላይ ኢየሱስ ክርስቶስ እንደሆነ ነውና ስለዚህ አሁን ቀደም ወንድሜ የጠየቀው ጥያቄ አይ ቲንክ ሐሳቡ ከተረዳ አይሁድ ምርጫው እኮ ለምንድን ነው የሚለው ነገር ቀደም አንተም ያነሳው እርሚ አለ ሐዋርያ ሥራ ምዕራፍ 3 ላይ ከክፉ እየመለሰ ሊባርካቸው ይላል። ከክፉ እየመለሰ እናንተ በምን በልጁ በኢየሱስ ክርስቶስ ነውና ስለዚህ ይሄ ወንጌሉ ሐሳብ እንዳለ አማኞች ራሱ ሊናውቅ ይገባልና እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛል። በቃ ወንጌል ማለት አሁን እኮ በቃ ጠቅላላ ወንጌሉን እኮ ሙሉ ሰማ ነው። ይሄ ህይወት ነው ያለ ነው። ከዚህ ህይወት ሌላ ምንም ነገር የለንም። ብሉይ ኪዳንም አዲስ ኪዳን ብሉይ ኪዳን ያለው ተስፋ በአዲሱ ኪዳንም ላይ ተፈጸመ። ያ ተስፋው ነው ያለው። ኪዳኑ ደግሞ የተቀበልነው ነገር የለንም። የነሱ ኪዳን ብሉይ ኪዳንም አዲሱ ኪዳንም የነሱ ነው። በቃ ከነሱ የተቀበለውን ኪዳን ውስጥ እኛ አምነን ገፍተናል። ስሙ ይባረክ እና እነሱ ጋርም ስንሄድ እግዚአብሔር ይመስገን። እነሱ ቀደም እኮ እነሱ እኮ የሸሹት በዚህ ነው። ባለፈው አንተ በሌለበት ሲያወሩ ነበር። ነገ ብቻ ሁሌ ገብቻ ያለውና ምንድነው እነሱ እየወረሱ ጨረሱን እያሉ ነው። እርሚ ቤቶቹ ጨረሱን፣ አሁን እየቀነስን መተናል እያሉ ነው። No, that's wait. Okay, thank you. እርሚ ገብታ ለፍሬም ኤፍ Oh, I'm sorry. ይቅርታ ሰራ ላይ ስለሆነ አሁን ሚውት አደርጋለሁ እርሚዬ። እሺ ተባረክ። ስለዚህ እነሱም ስጋት አላቸው። ስጋቱ ምንድነው? በቃ ከኛ ወገን መጥቶ እያወሩ መልካም በሚመስሉ የኛ ህዝቦችን ወስዶ ጨርሷል። እዚህ ኢብን እንኳን እኛ ጋር መጥቶ ሰላም እስራኤል ሀገር ለማየት የመጡት ራሱ ከዛ ከኛ ወገንም የወጡት እኛ ህዝቡን እየቀነሱ ነው ያለው እየቀነስን ነው ያለነው ብሎ በስጋት ውስጥ ነው ያለነው። ግን ዞሮ የምንም ይሁን ምን ዓለም ሁሉ በልጁ እንዲጠቀለል ነው መውረሱ ወደ ክርስቶስ መምጣቱ አይቀርም። ወደ አይናቸው ቢከፈት አንተን ደግሞ እግዚአብሔር ደግሞ በሰጠው ጸጋ በሚትገባበት ሁሉ ደግሞ አሁን አንተን እዛ ያየ ሰው የምትናገረው ባይቀበል ማን ነው ብሎ ለመስማት እዚህ ይመጣል። መጥቶ እግዚአብሔር ስሙ ይባረክ ዛሬም ሰምቶ ነው የሄደው።
እና ወንጌሉ በእንደዚህ መልኩ በተገኘው ቀዳዳ ይቀጥላል። እና ተባረክ ኤርሜ፣ በጣም ነው የምወድ። ከኋላ ብዙም እሰማለሁ። እኔም ደግሞ ከእስልምና ከመጣሁም 6 ዓመት ሆኖኛል። እግዚአብሔር ስሙ ይባረክ። ከዛም ደግሞ ወድጄ ፈልጌም ሳይሆን አልወድም እያልኩኝ ነው የወደደኝ፣ አልፈልግም እያልኩ ነው የፈለገኝ። ስለ ክርስቶስ ስናወራ ከኛ ጽድቅ፣ የኛ ስራ፣ የኛ ማንነት፣ አይሁዳዊነት ምንም ይሄ ብለን ምን ኮራበት ነገር የለም። በቃ ቅድም በኃጢአት የተዘጋ ሰዎች ነን። ከእግዚአብሔር ሁላችን የራቅን ሰዎች ነን። ከአንድና አንድ ነው። በቃ በልጁ በኢየሱስ ክርስቶስ ሞት ለኛ ህይወት ሆኖናል። የሱ በቃ በእርሱ ጽድቅ እንሆን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ኃጢአተኛ አይደለም ያደረገው፣ ኃጢአት ነው ያደረገው። እግዚአብሔር ስሙ ይባረክ። ስለዚህ ይሄ ወንጌል ነውና ተባረክ ኤርሚስ፣ ስላየው በጣም ደስ ብሎኛል። ቴንክ ዩ በጣም እሺ ቴንኪ ወንድማችን ዴስቲኒ፣ ጸጋ ይብዛልህ፣ ተባረክልኝ፣ ጌታ ይባረክ። ኦኬ ኤፊ ስለመጣህ ልንጨርስ ነው። የምትለው ካለ ኤርሜ ትንሽ ልናገርና ስራ ላይ ስለሆንኩ በጣም ደስ የሚል ቶፒክ ነው ያነሳችሁት። ቅድምም ነበርኩ ልጅቷን ቤትም ነበርኩና ነገሩ ዝም ብሎ ናችሁ እነዛ እንትን የሚሉትና በጣም የሚገርም መመረጣችን መዳኔ በጣም ይገርመኛልና አንተ ስትናገር ቅድም ጳውሎስ ምን አለው? ከኃጢአተኛ ዋናው እኔ ነኝ አለ እና በጣም እኔ መመረጤ ይገርመኛል። በጣም መጠራታችን መዳናችን በጣም የሚገርመን ነውና በጣም እግዚአብሔር ይወደኛል እያልኩ ነበር ቤቴ ውስጥ ቁጭ ብዬ እንደዛ በጣም ይሰማኛል። በጣም እግዚአብሔር መውደድ የእግዚአብሔር ፍቅር ለኛ ያሳየን የሚገርም ነው እርምዬ እና ዮሐንስ ወንጌል ምዕራፍ 10 ላይ ከዚህ በረት ያሉ ሌሎች በጎች አሉኝ ይላል ቁጥር 16 ላይ እነሱን ላመጣ ይገባኛል፣ አንድ መንጋ ይሆናሉ እረኛውም አንድ ይላል። የሚገርም ይሄንን መንፈስ ቅዱስ በተኝቼ ያስተምረኝ ነበር ትናንትናና ስለ በግና እስራኤላዊ ሆኖ በግ ያልሆኑ አሉ። እስራኤላዊ ሆኖ አይሁዳዊ ነው ግን በጌታ የጌታ ዘር ናቸው። አይሁዳዊ ነው ቃል ኪዳን ልጆች ናቸው። ነገር ግን ስለቀድም አንተ እንዳልከው እስራኤላዊ ሆኖ በጌታ ክርስቶስ በጌታ ካላመኑ አይድኑም፣ አልዳኑም። በግ አይደሉም። በግ ማለት አይሁዳዊ ሆኖ በክርስቶስ ያመነ ማለት ነው። አይዛብ ሆኖ በክርስቶስ ያመነ በክርስቶስ ደም። በጣም ደስ የሚል ነገር ነው። ቅድም መንፈስ ቅዱስ ሲናገር ነበርና ደም ሳይፈስ ርት የለምና ሁለተኛ ቆሮንቶስ ምዕራፍ 5 ላይ ደግሞ ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል ይላል። ቅድም ተናግረናልና በጣም ደስ የሚል ነው። እርምዬ ይሄን ቶፒክ ቀጥልበት፣ በርታ። እነ ስራ ላይ ስለሆንኩ ነው። ጌታ ዘመናችሁን ይባርክ። ወንድሜም ተባረክ። የምትሰሙ ሁላችሁ ተባረኩ። ቀጥል እርምዬ። ቴንኪው ኤፊ፣ ጸጋ ይብዛልህ፣ ተባረክልኝ። እንግዲህ የገባንን እውነት እንሰብካለን። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በሄድንበት ቦታ ላይ የምንናገረው የማናፍርበት ማንም ፊት አይሁድም ፊት የተማረም ያልተማረም አሕዛብም ይሁን የትኛውም ቋንቋ የትኛውንም የትምህርት የእውቀት የምንም ችሎታ አይኑረው ለዛ ሰው ለዛ ሕዝብ የጌታን ማዳን ልንናገር ይገባል። ያው ቅድም ግን ሰው ሲሰበሰብ እንዲበተን አደረገ። ገብቶ እስራኤላውያንን እያሳተ ነውና አስወጭ ብሎ ማለት ነው። እና ይሁን ግድ የለም ይገባናል። ብዙ ህዝብን በተሰበሰበ ጊዜ አይሁድ ቁጣ ሞልቷቸው ብሎ የሚለው ቃል ትዝ ይላቸዋል አይደል? ጳውሎስን ሊሰሙት በተሰበሰቡ ጊዜ ቅንዓት ሞላባቸውና የከተማውን ህዝብ ሁሉ ጭምር አስነሱበት ይላል። ይገባናል። እና እግዚአብሔር ለዘላለም ሕይወት የጠራቸው አይሁዳውያንም ይሁን አሕዛብ ማንም ይሁን ማንም ከመስማት ወደኋላ አይልም። እና እግዚአብሔር ይባረክ። ጊዜ እግዚአብሔር ይሰጠናል፣ ጸጋን ያበዛልናል። ጸልዩ፣ ለሚድኑም ሰዎች ሁሉ ጭምር። በዚህ ጉዳይ እኛም ከመናገር ወደኋላ አንልም። የተገኘውን አጋጣሚ ሁሉ ተጠቅመን የእግዚአብሔር ቃል እውነት ላይ የሰፈረውን እንናገራለን። የሁላችን ጌታ የሆነውን ኢየሱስ ክርስቶስን እንሰብከዋለን። እና ጸጋ ይብዛላችሁ።